ኔጌቲቭ ነገር ምንም አይነት አውቃለሁ እንደማትሰሚ። ጸሎት አንድ ናቸው። የሆነ ነገር እንኳን ተፈጥሮ ቢመጣ እንቀበላለን በቃ። ስለዚህ አንድ ሰው ጸሎት፣ መዝሙር፣ ሰላም ነገር እሱ እንደዚህ ሆኖ አንድ ሰው እንዳሰሚ እሺ ሙዬ፣ አንድ ሰው እዚህ ጋር እንዳያወራ 85 ሰው አለ። ድሮ እንደምናወራው ድሮ እንደምናየው እያየን መሄድ ነው። አንድ ሰው ገብቶሻል? በቃ ይሄ የተፈጠረውን እዛ ላይ የታየውን ራሱ ምንም አያስፈልግ። ሁልጊዜ ከሱ ጋር ነን። እሱን ሊጥሉ ነው ሀሳባቸው። ቢሆን እንኳን በአጋጣሚ እያደረገችው ያለችውን ልጅቱ ስላየን ምንም አይመጣም እንዴ። እንኳን ሰው እኮ መላክ ይሳሳታል። በቃ ይሄን ነገር በደንብ አስተላልፊ ሙዬ፣ አደራ እሺ፣ አደራ። በቃ የፈለገ ነገር ቢመጣ እሺ ዘሬ። እነዚህ ሁለት ልጆች ከዚህ የበለጠ ማልቀስ የለባቸውም። በቃ አያስፈልግም። ዘሬ እናመሰግናለን እናቴ። እንደዛ አድርጉ እሺ። ማይጌ ይቅርታ። በቃ አትጣሉ። ወይ አንድ ነገር ቢያወራ እኮ አለ እኮ ብሩኬቶች ሃይሚን መረገጥ ጀመሩ። ማንም አይረግጠው። ማንም ረግጠው እስኩት። ማንም ረግጠው የሃይሚን ማንም ጀመረ። ወንድሜ ምስሮነት ማንም አይነካትም። እኔ ስላለው እየነገርኩት ነው። ስቶፕ ማለሽ خلاص እሳክ ማለት ነው። ማንም አይነካትም። አሁን እኔ ለወንድሜ ብቻ ሳይሆን ለሷ ለወንድሜ ምስሮነት ትከራከራለሁ። አታሽቃብጪ አንቺ። ተይ ተይ። ዘንድሮ እኮ የማሽቃበጥ ይቀርብሽ። ወይ ዘንድሮ ሃይሚ ዚብ አድርጊ አፍሽ ላይ አለችሽ። ይሄው ከታች ሃይሚ በሌላ አካውንት መጣች። በሌላ አካውንት መጣች። ሃይሚ እኔ ሳወራ ዝም በይ አታውሪ፣ እንደዚህ አትሉኝ። ገባችሁ አይደል? እኔ በጭንቅላት አውቄ ነው የማወራው ማለት። የኔ ንግግር ያልተመቸው ሰው ማተቀመጣለው ላሽ ማለት ይችላል። ገባችሁ አይደል? እኔ ለሃይሚ ያላወራው ቤቴ ላይ ሰው ልትቆጣጥሪ ነው እንዴ? አንቺ ራሱ ጠረንጦሶ ለምን አንገቢም እንጂ መላጣ ልጅ ማለት ነው። አንቺ ራሱ ነው እየነገርኩሽ ነው። ጸጋ መቀበል ነው። ኧረ ምንም አይመጣም። ያኔ ችግር የለውም ማለት አንዴ ተፈጥረዋል። ያ ኖርማል ነው። ሰላም ናቸው። እኛ የምንፈልገው እነሱ አንድ ይሆኑልን፣ እነሱ አይዘኑብን እንጂ እኛ መቼም ቢሆን አንተዋቸው እኮ። እኔ ምሎ ተረድተሽኛል። ያኔ ሆነ ከተባለም እኮ ጸጋ ነው፣ ምንም ችግር የለውም። ዋናው የነሱ ሰላም ነው እንፈልገው። ምሽ የነሱ አንድ ናቸው። አሁን እዚህ ጋር እሷም አሁን ማዚም ያምተው እኮ ነው። ምን መሰለሽ እኔ ወደስ እንደማመጥና እኔ ባይሆን እኔ ደስተኛ ነኝ። ግን አንዴ ከተፈጠረ ድማ ጸጋ ነው፣ ምንም ችግር የለውም። ሆነዋል። ያ በጸጋ መቀበል ነው። አንድ ሆናችሁ ብቻ ጸሎት አድርጉ እንዳለች እህታችን። ያው አንድ ብቻ ያን ሁላችሁ አንድ አይነት